የእናንተ የቲክቶክ ፕሮግራም እንዳይበላሽ ብላችሁ ባለጉዳይ አታጉላሉ። ቢሮ ላይ ቁጭ ብለህ እየተሽከረከርክ ኮምፒውተር ላይ አንዳንድ ነገር እያዳመጥክ ባለጉዳይ አታጉላላ። አሁን የመጣው ዘመን እንደዚህ ያለ ነው፣ ራስ ወዳድ የሚያደርግ አሁን የመጣው ራስ ወዳድ። እናት አባቴ ለራሳቸው ተጋቡ፣ ለራሳቸው ሲሉ ወለዱኝ እንጂ እኔ ምን አገባኝ የሚል እንቅልፍ አታንሱ። የእንቅልፍ ብዛት የተመጫጨቀ ልብስ ያስለብሳል። የጤነኛ ሰው እንቅልፍ 4 ሰዓት ነው። ከዚያ በላይ የሚተኛ አዞ ነው፣ ሰው አይደለም። ጫማ ሰፊ ከሆንክ ጥሩ ጫማ ሰፊ ሆነ ከቀጠልክ በጫማ ሰፊ ህይወት ላይ እግዚአብሔር መጥቶ ወደ ቀጣዩ እርከን ይጠራቸዋል። ነጋዴዎች ቤት መካዝናችሁ ውስጥ ይመጣል። ሱቃችሁ ውስጥ ብዙ ቀን ክርስቶስ መጥቷል። ቤተክርስቲያን ዝም ብሎ 50 ሺህ ብር እየመጡ ጥላ እየሰጡ የወርቅ ጥላ እየሰጡ ቤተክርስቲያን ሲሰራ ጥቂት ብሎኬት እየሰጡ መካዝን ውስጥ መስረቅ ማጭበርበር አይደለም። ቢሮ ውስጥ ማጭበርበር አይደለም። እዚህ መጥቶ መንበርከክ እዚያ ሌባ መሆን አይደለም። ክብር አለመስጠት፣ ቦታ አለመስጠት፣ እውቅና መንፈግ ምቀኝነት ይባላል። እገሌ ነው ለዚህ ያበቃኝ አለ ማለት ምቀኝነት ነው። ይሄ ስግብግብ ሰው ገንዘብን እንደ ዝናብ ብታወርድለት የሰጠውን ሰው ሊያመሰግን አይችልም ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ ማመስገን አለብን። ጠብታ እንኳን በህይወታችን ውስጥ የጣሉልንን ሰዎች ማመስገን አለብን። እናቱን የሚረሳ አባቱን የሚረሳ ያስተማረውን መምህር የሚረሳና የሚንቅ ሀገርም እናት ናት፣ ቤተክርስቲያንም እናት ናት። ከብዙ ሰው እጅ ጎርሰን ነው ለዚህ የደረስነው። ይህንን የሚረሳ እጅ ነካሽ ይሁዳ ወይም አይሁዳዊ ይባላል። ስራ ፈት የተንኮል ቤተ ሙከራ ነው። ስራ ፈት ሰው ስራ የፈታ ጭንቅላት የሰይጣን ቤተ ሙከራ ነው የሚባለው። ለዚህ እቤት እግዚአብሔር መጥቶ ጎረቤት ሆኖ መጥቶ አስፋልት ላይ እግዚአብሔር አለ፣ ታክሲ ውስጥ እግዚአብሔር አለ። ትዝ ይላችኋል? ታክሲ ውስጥ ዞር ብለህ ስትገፋ አጭበርብረህ እንደምንም ብለህ እኔን አስቀድመኝ እያልክ እግዚአብሔርን ልታገኙ ወሩጠ ደግሞ ማልዳውን እግዚአብሔር እንደዚህ አይደለም። ባለ ዲግሪዎች፣ ባለ ማስተርሶች፣ ባለ ፒኤችዲዎች፣ ባለ ቢሮዎች ሁላችሁ ዛሬ በቅዱስ ማቴዎስ እንደ ቅዱስ ማቴዎስ ልጄ ተከተለኝ። ጉዳዩ የለማኝና የተለማኝ ጉዳይ አይደለም። የምልጃ የአማላጅ የተማላጅ ጉዳይ አይደለም። ጉዳዩ የዓለም የረዳትነት እኔንም የሚያውቅ አባቴንም የሚያውቅ መንፈስ ቅዱስንም የሚያውቅ የለም። ኦርቶዶክሳውያን ይሰክራሉ፣ ኦርቶዶክሳውያን መጠጥ ይደግፋሉ፣ ኦርቶዶክሳውያን ይጠጣሉ። የማርቲን ሉተር ትምህርት ግን ከስካር ያወጣል። ኧረ መንገድ የጠፋው ሰው ፖል እያየ መብራት እያየ ምልክት እያየ ዛፍ እያየ ወንዝ እያየ እንደሚከተለው ክርስቶስን ስንከተል የምናያቸው የመንገድ ምልክቶቻችን ምንድነው? እዚህ መጥቶ ጻድቅ መሽተት ኦርቶዶክስ ግን እንደዚህ ነው። ውሸታም ነው ማርቲን ሉተር። ክርስቶስ አላየው። ጻድቃን ማለት ክርስቶስን የለበሱ ማለት ነው። ሰው የራሱን ፈቃድ ሲጨርስ እግዚአብሔር በሱ ላይ ያድራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቱ ለአይሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር ስላደረገልን በጎ ነገር ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያትና የቅዱሳን አበው ረድኤታቸው በረከታቸው ከኛ ጋር ይሁን። የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ዋላችሁ? እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ኃይለ ቃል ቀዝቃዛ ውሃ በሚል ርዕስ ነው የምንማማረው። የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ የምናገኘው ኃይለ ቃል ነው። ዘወሃበ ጽዋ ማይ ቆሬ ለአሐዱ እምሉ ንዑሳን በስመ ረድኤ ኢየሐጉል እሴቶ። እውነት እላችኋለሁ
በደቀ መዝሙሬ ስም ቀዝቃዛ ውሃ የሰጠ ሰው ዋጋውን አያጣም ይላል። በደቀ መዝሙሬ ስም ቀዝቃዛ ውሃ የሰጠ ሰው ዋጋውን አያጣም። እንደዚህ ብሎ የተናገረ ጌታችን አምላካችን ኢየሱስ ክርስቶስ ነው። እንደዚህ ብሎ የነገራቸው ለቅዱሳን ሐዋርያት ነው። ይህንን ወንጌል የጻፈው ቅዱስ ማቴዎስ ይባላል። የማቴዎስ ወንጌል ላይ ነው የምናገኘው። ማቴዎስ ከቀራጭነት የተጠራ ሐዋርያ ነው። ከቀራጭነት የተጠራ ቀራጭነት ማለት በአጭሩ በአማርኛ የመንግስት ሰራተኛ ማለት ነው። ቀረብ ለማድረግ ያክል በዘመኑ በሮማውያን የተወከለ ሮማውያን ቀኝ ግዛት ይገዟቸው ስለነበር እስራኤል በሮም ቅኝ ግዛት ስር ስለነበረች ለሮማ ቄሳር ታማኝ ሆኖ በተሾመው ግዛት ውስጥ ገዢ አማካኝነት ከአይሁዳውያን ተመርጦ ለአይሁዳውያን የሚሾም ለቄሳር ግብር የሚሰበስብ ሰው ነበረ ቅዱስ ማቴዎስ። ከዚያ አነሳና እግዚአብሔር ግብር ከሚሰበስብበት ቦታ ሄዶ ተከተለኝ አለው። ማቴዎስም ብድግ ብሎ ተከተለው። ከዚያ በኋላ 3 ዓመት ከ3 ወር ከሌሎቹ ሐዋርያት ጋር አብሮ ወንጌልን ተምሮ የጌታን ትንሣኤውን አይቶ በእርገቱ በረከት ተባርኮ ሀብተ መንፈስ ቅዱስን እንደሌሎቹ ቅዱሳን ሐዋርያት ተቀብሎ ዓለምን ሁሉ ዙሮ አስተምሮ ቤተክርስቲያን ጸንታ የምትኖርበትን ነፍሳት እግዚአብሔርን እስከ መምሰል የሚያድጉበትን የሕይወት ወተት የሆነ ወንጌል ጽፎልን አርፏል። የቅዱስ ማቴዎስን በረከትና ረድኤት ያድለን። እዚህ ውስጥ የምትማሩት እና የምንማረው አንድ ነገር አለ። ቅዱስ ማቴዎስ ቀራጭ ነበር። ከቀራጭነት ጌታ ለሐዋርያነት ጠራው ብለናል። ምንድን ነው የምንማረው እዚህ ውስጥ? የመጀመሪያው ስለ ማቴዎስ የምንማርበት ዋናው ጉዳይ አንድ ሰው እንጀራ ሲበላ እንጀራ ያጎረሰውን እጅ የማን እንደሆነ ማወቅ አለበት። ሌላ ጊዜ እንዳይነክሰው ተመልሶ ማለት ነው። ያጎረሰውን እጅ የማያውቅ ሰው መልሶ ሊነክሰው ይችላል። እንጀራ ስትጎርሱ እንጀራ የሰጣችሁን እጅ እንዳትረሱ። እንጀራ ያጎረሱን የረሳናቸው እጆች ብዙ ናቸው። የእናት አባት እጅ፣ የጎረቤት እጅ፣ የዘመድ እጅ፣ የባዕድ እጅ፣ የመምህሮቻችን እጅ፣ ብዙም አይረሱ እጆች አሉ የረሳናቸው። እነዚያን እጆች አይሁድ እንግዲህ ሰቅለዋል። አይሁድ ያጎረሳቸውን እጅ በመስቀል የሚታወቁ ናቸው። ይሁዳም እንደዚያ ያለ ነው እና ያጎረሳቸውን እጅ አትርሱ። እንጀራ ያጎረሳችሁ አለ፣ እውቀት ያጎረሳችሁ አለ፣ ምክር ያጎረሳችሁ አለ፣ ጥበብ ያጎረሳችሁ አለ፣ ሐሳብ ያጎረሳችሁ ሰውም አለ። እንደምታውቁት በዚህ ዘመን ትልቅ ገበያ ሐሳብ ነው አይደል? ሐሳብ ይሸጣል። አታውቁም? ሐሳብ ይሸጣል፣ ሐሳብም ይሰረቃል። እንደውም ትልቁ ሌባ የሐሳብ ሌባ ነው። ሐሳብ የሚሰርቅ ሰው ሌባ ነው። በኢትዮጵያ ውስጥ ትልቁ ሐሳብ ሰርቆ መስረቅ ማለት እገሌ ሐሳብ አቀብሎንና መክሮን ለትልቅ ደረጃ ስንበቃ በገሌ ላይ ነው የበቃው ብለን ክብር አለመስጠት፣ ቦታ አለመስጠት፣ እውቅና መንፈግ ምቀኝነት ይባላል። እገሌ ነው ለዚህ ያበቃኝ አለ ማለት ምቀኝነት ነው። ይሄ ምቀኛውን ደግሞ እግዚአብሔር ይጠላል። እግዚአብሔር የሚወደው ሰው ክብር የሚሰጥ ሰው ነው። አመስጋኝነት፣ ክብር ለሚገባው ሰው ዓይኑን ይመልብህ እንደተባለ ስግብግብ ሰው ገንዘብን እንደ ዝናብ ብታወርድለት የሰጠውን ሰው ሊያመሰግን አይችልም ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ ማመስገን አለብን። ጠብታ እንኳን በሕይወታችን ውስጥ የጣሉልንን ሰዎች ማመስገን አለብን። በሕይወታችን ውስጥ መርሳት የለብንም። የእግዚአብሔር ቤተሰቦች እናታችን መመስገን አለባት፣ አባታችን መመስገን አለበት።
ቅዱስ ዮሐንስ አፈወርቅ እናቱን እንዴት አድርገው እንደሚያመሰግናት ብታዩ፣ እናቴ እኔን የመከረችኝ እኔን የወለደችበት መደብ ላይ ወስዳ ነበር ይላል ቅዱስ ዮሐንስ አፈወርቅ። ምጧን እንዳስታውስ እያደረገች ትመክረኝ ነበር ይላል። እናቱን የሚረሳ አባቱን የሚረሳ ያስተማረውን መምህር የሚረሳና የሚንቅ ሀገርም እናት ናት፣ ቤተክርስቲያንም እናት ናት። ከብዙ ሰው እጅ ጎርሰን ነው ለዚህ የደረስነው። ይህንን የሚረሳ እጅ ነካሽ ይሁዳ ወይም አይሁዳዊ ይባላል። አሁን የመጣው ዘመን እንደዚህ ያለ ነው፣ ራስ ወዳድ የሚያደርግ። አሁን የመጣው ራስ ወዳድ፣ እናት አባቴ ለራሳቸው ተጋቡ፣ ለራሳቸው ሲሉ ወለዱኝ እንጂ እኔ ምን አገባኝ የሚል፣ እኔ ተጋቡልኝ ብያቸዋለሁ የሚል መጥቷል። ምንም ትናንት የሚታሰብበት ዘመን ራስ ወዳድ። አሁን እንደዚህ ቅዱሳንን የሚያስጠላው ሰይጣን ሁሉ ይሄ የራስ ወዳድ አይዲዮሎጂ ልጅ ነው። ካፒታሊዝም የሚባለው ማለት ነው። በነገራችን ላይ እኔ ካፒታሊዝምም ውስጥ የለውም፣ ሶሻሊዝም የለውም። እኔ ክርስቲያን ነኝ፣ የለውም። እንደው ግን ይሄ ካፒታሊዝም ወርልድ ራስ ወዳድ የሚያደርግ እንደ ጋሪ ፊት ለፊት ብቻ እንዲያዩ የሚያደርግ ነው። የሀገራችን ገበሬ እኮ አንገት የተሰራ ዞሮ ለማየት ነው። ሊቅነት እኮ ነው፣ ዞሮ ለማየት ነው። የሆኑ ሰዎች ገፍተው ማማ ላይ ካወጡ እነዚያን እጆች አትርሳቸው። የሆነ ቦታ ላይ ያስቀመጡን የማናውቃቸው የሆኑ እጆች አሉ፣ ሳናውቃቸው ያወጡን። አንዳንድ እጆች ስበው አውጥተውናል፣ አንዳንድ እጆች አይዞህ ብለው ደግፈውናል፣ አንዳንድ እጆች ደግሞ ተሸክመው አውጥተውናል፣ አንዳንድ እጆችም አጨብጭበው አስቀምጠውናል። ይላል ጎሽ 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 ብለው ደግሞ አጨብጭበው ያስቀመጡን እጆች አሉ። እነዚህ እጆች ክብር ይገባቸዋል። በሹመትም ላሉ በሀብትም ላላችሁ የእውቀት ማማ ላይም ለተቀመጣችሁ እጆችን አትርሱ። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል የምንልበት ምክንያት ያጎረሱን እጆችን ለማስታወስ ነው እንጂ እንጀራው የክርስቶስ ነው። ወንጌሉ የክርስቶስ ነው። የክርስቶስን ወንጌል የማን ወንጌል እያልን የምንጠራው? የማቴዎስ ወንጌል። ወንጌሉ ግን የክርስቶስ ነው። የክርስቶስን እንጀራ ግን ያጎረሰን እጅ አለ። እሱ እጅ የማቴዎስ እጅ ነው፣ የማርቆስ እጅ፣ የሉቃስ እጅ። የቅዱስ ሉቃስ እጅ እኮ ወንጌል ሲጽፍ ይህንን እየጻፍክ የምታሳስትበትን እጅ እቆርጠዋለሁ ብሎ እጁን ቆርጦታል ንጉሱ። አባቶቻችን ይህንን የወንጌል እንጀራ ለማጉረስ እጃቸው ተቆርጦ ነበረ። ቅዱስ ዮሐንስ አፈወርቅ ለኛ የጻፈውን መልእክት ለኛ ለማድረስ እጁን ሲያመው በጅማት አስሮ ይጽፍ ነበር። እንዲህ ብዙ እጆች ናቸው። እነ ቅዱስ ጊዮርጊስ ሃይማኖትን ለኛ ሲያደርሱ ታስረው ነበረ። እጁን ታስሮ ከምሰሶ ጋር ተቆርጦም ነበረ። እነሱ ተቆርጠው የእኛን እጅ በሰላም ያንቀሳቀሱ እጆች አሉ። እነዚህ እጆች አይረሱም። የእናት እጅ አይረሳም። ሽንት በእጅ የተቀበለ እጅ አይረሳም። እንዴት ብሎ ይረሳል? ጦም አድሮ ፈትፍቶ ያጎረሰ እጅ አይረሳም። እንዴት ብሎ ይረሳል? እና የእግዚአብሔር ቤተሰቦች እንደዚህ ልላችሁ አልተነሳውም። ቅድም ስነሳ ግን ብዬ ነበር እግዚአብሔር በመካከላችን አድሮ እንዲያስተምረን ምን ብዬ ነበር? ፈቃዱ ይሁን። እግዚአብሔር ያስተምራል። እግዚአብሔር በሚያውቀው እንደዚህ ብዬ ስለ እጅ ላወራ አልተነሳውም። እግዚአብሔር ያስተምራል የሚባለው ለዚህ ነው። ለበዛው ሰበይ ነው ያልኩኝ። አሁን እግዚአብሔር ያስተምራል እና ስለ ቅዱስ ማቴዎስ የምናነሳ እንጀራ የሰው እንጀራ በልቶ ቁጭ አይባልም። እንደው ስለሱ እንናገር ያንች እና ቅዱስ ማቴዎስ የሚያስተምረን አንድ ነገር አለ። ምንድን ነበር ብያቸዋለሁ? ቀራጭ ነበር። ጌታ ምን አለና ሄደና ምን አለ? ተከተለኝ አለ። ሄደና ተከተለኝ አለ። ሁለት ነገር እንማራለን። በሶስተኛው አንድ ጨምራቸዋለሁ። ሁለቱ ነገር የመጀመሪያው ስራ ፈት ለእግዚአብሔር ክብር አይጠራም ነው። እስኪ በሉ ስራ ፈት በሉ ለእግዚአብሔር ክብር አይጠራም። እግዚአብሔር የጠራው ምን ሲያደርግ ነው የጠራው? ስራ ሲሰራ ነው የጠራው። እየሰራ ነው የጠራው።
12ቱን ተማሪዎች ሁሉ ሂዳችሁ 12ቱን ደቀ መዛሙርት ሕይወታቸውን ብታጠኑ ሁሉንም ሲሳሩ ነው የጠራቸው። ጴጥሮስም ሲያዩ ነው የጠራው። አሳ ሲያጠምዱ ነው የጠራው። ዮሐንስና ያዕቆብን አሳ ሲያጠምዱ ነው የጠራቸው። ስራ ላይ ነው የተጠራው። በብሉይ ኪዳን ኤልሳዕ ለነቢይነት የጠራው ስራ ላይ ነው። ምን ሲያደርግ? ሲያርስ፣ እርሻ ሲያርስ። ዳዊትን በቤተ መንግስትነት የጠራው በግ ሲጠብቅ። ሙሴን የጠራው በግ ሲጠብቅ። ያዕቆብን የጠራው መንገድ ሲሄድ። ጉች ያለ ሰው አይጠራም። የሚንቀሳቀስ ሰው ነው የሚጠራው። የሚሰራ ሰው ነው። ስራ ፈት የተንኮል ቤተ ሙከራ ነው። ስራ ፈት ሰው ስራ የፈታ ጭንቅላት የሰይጣን ቤተ ሙከራ ነው የሚባለው። ለዚህ ሰይጣን ተንኮልን ሁሉ የሚያፈልቀው በስራ ፈቶች ነው። ይቀርባቸዋል። በስራ ፈቶች ጭንቅላት ተንኮል ይመረታል። ቁጭ አትበሉ። ስራ ያጣ መነኩሴ አቤት ሲበሉት እኔ ስራ ስላላጣው እኔ የምሰደባችሁ መስሏችሁ ነው። በምን ዝም ችግር የለም። እኔ ስራ አላጣሁም መስራት ነው ያቃተኝ እንጂ። ስራ ያጣ መነኩሴ ቆሙን ቀዶ ምን ይላል? ለምን እንደዚህ እንደተባለ ግን ታውቃላችሁ? ተረቱ ጉድ ተረቱ ይዛችሁ ለምን መስላችኋል? የዋራችሁ መሰለኝ። ስራ ያጣ መነኩሴ ቆሙን ቀዶ ይስፋ ነው እኮ ይሰፋል አይደለም። ይስፋ ህግ ነው። ምን ማለት ነው? ስራ ሰርቶ ቢያልቅበት ሰይጣን ዓለማዊ ሐሳብ እንዳያሳስበው ቆሙን እንደገና ከልሶ ቢሆን ይስፋ ነው። ሐሳቡ ሰይጣን እንዳይገባበት ሌላ እንኳን እንደው አትክልቱን ኮትኩቶ እርሻውን አርሶ ቁፋሮን ቆፍሮ ሰሜኑን ሰርቶ ቅርጫቱን ሰርቶ ቢያልቅበት እንደው ቆሙን ቀዶ ቢሆን ይስፋ እንጂ ቁጭ ማለት የለበትም። ሰይጣን አይምሮ ውስጥ እንዲገባ ፋታ ላለመስጠት። አንድ ባይታዊ ነበረ። ድንጋይ ከበረሃ ለቅሞ ያመጣና ያመጣውን ድንጋይ ተሸክሞ መልሶ በረሃ ይወስደዋል። አይገርማችሁም? ድንጋይ ይሰበስባል፣ ድንጋዩን ተመልሶ በረሃ ይወስደዋል። እንዴ አባ ምን ሆኑ? ድንጋይ እያመጡ መልሰው በረሃ ይወስዳሉ። ሲረጨ ከመያይርፎ ለዘ እያርፈኒ የማያሳርፈኝ ላለማሳረፍ ነው አሉ። እስኪ በሉ የማያሳርፈኝ ላለማሳረፍ። የማያሳርፈን ማን ነው? ዲያብሎስ። እንደገና ስጋ እረፍት የሚነሳኝ እረፍት ለማሳምጣት አላርፍም። አባ ፓምቦ የሚባል ነበር። ሲበላ እየሄደ ነው የሚበላ። እየሄደ ቁጭ ብሎ አይበላም። ለምን ሲባል ለመብል ቁም ነገር ብዬ ጊዜ አልሰጠውም ይላል። ጊዜማ ስሰጠው ሰይጣን በእረፍት ይገባብኛል። እረፍት አታብዙ፣ እንቅልፍ አታብዙ። የእንቅልፍ ብዛት የተመጫጨቀ ልብስ ያስለብሳል። ሰለሞን እንደዚህ ያለ እንቅልፋም አትሁኑ። ሌላው ቢቀርሳ ነው አንብቡ። ስራ የለ ነው የምትሉኝ? መልሱ ስራ የለ ተመርቆ ቁጭ ነው የምትሉ? አንብቡ ባይ አንድ ጊዜ ደስ የምትለኝ አለች ልንገራችሁ። አንድ ሰውዬ ያለውን አንተ ልጅ እባክህ ተማር ሲሉት አንድ ጳጳስ ምንድን ነው ያለ? ምን እየበላ ልማር? መልሱ ደግሞ ስትደነቁር ምን እየበላ ደነቆርክ ያሉት ማለት ነው። ስትደነቁር ምን እየበላ ደነቆርከው? እና ስራ ፈት ለክብር አይመረጥም። ሰማችሁ ዘመዶች? እና እንደ ሀገራችንን እግዚአብሔር ከስራ ፈት ይጠብቅልን። እውነቴን ነው የምነግራችሁ። እና ስራ ፈትም አትምረጡ ብዬ ነው። ወደዚህ ወደ ሰበካ ጉባኤም ብትሉት ወደ ምንም ብትሉት ወደ ምንም በቃ በአጠቃላይ ወደ ምንም ወደየትም ብትሉት ስራ ፈት አትምረጡ። ስራ ፈት አይመረጥም። እግዚአብሔር ስራውን ያከበረን ሰው። እግዚአብሔር ከእናንተ ጋር ይሁን፣ ከሁላችን ጋር ይሁን። ስራ መስራት ትልቅነት ነው። በነገራችን ላይ ገዳም ውስጥ 12 ሰዓት አለ። 12ቱ ሰዓት ከ3 ይከፈላል። ለመነኮሳቱ አራቱ ቀኑን ለሁላችን 12ቱ ሰዓት ከ3 ይከፈላል። 4ቱ ሰዓት ለስራ፣ 4ቱ ሰዓት ለጸሎት፣ 4ቱ ሰዓት ለእረፍት። 12 ሰዓት ከ3 ነው የሚከፈለው።
መነኩሴ በ12 ሰዓት ውስጥ 4 ሰዓት የግድ መስራት አለበት፣ 4 ሰዓት ማንበብ አለበት፣ 4 ሰዓት መጸለይ አለበት። ሌሊቱም እንዲህ ተረጉም 4 ሰዓት ያርፋል፣ 4 ሰዓት ይጸልያል፣ 4 ሰዓት ያነባል። የጤነኛ ሰው እንቅልፍ 4 ሰዓት ነው። ከዚያ በላይ የሚተኛ አዞ ነው፣ ሰው አይደለም። ሰው ከዚህ በላይ መተኛት የለበትም። ስለዚህ እግዚአብሔር ሰዎች በእርግጥ በዚህ ዘመን እንተኛም ቢባል የሚያስተኛ ጠፍቷል እንጂ እንቅልፍ ማብዛት፣ ስራ ፈትነት የእግዚአብሔር አያደርግም። ሁለተኛው ደግሞ እግዚአብሔር የያዝነውን መክሊት አክብረን ስንይዝ እሱ ወደፈለገው ጸጋ ይጠራናል። አሁን እኛ እግዚአብሔርን ለማስደሰት ምን መክሊት ልምረጥ እንላለን። የያዝከው ቦታ ላይ ጥሩ ሰራተኛ ከሆንክ እግዚአብሔር እዚያው ላይ የነገ መክሊትህን ይነግርሃል። እውነቴን ነው የምነግራችሁ። ጫማ ሰፊ ከሆንክ ጥሩ ጫማ ሰፊ ሆነህ ከቀጠልክ በጫማ ሰፊ ህይወት ላይ እግዚአብሔር መጥቶ ወደ ቀጣዩ እርከን ይጠራችኋል። መረብ የምትጥል ከሆነ መረብ ጣይ ከሆንክ ከመረብ ጣይነትህ ያነሳል። ዝም ብሎ የት ተቀን ስለቃዡ የሚመጣ መክሊት የለም። ገበሬ ከሆንክ ጥሩ አራሹን እዛው እርሻው ውስጥ እግዚአብሔር ይመጣል። እዛው እርሻ ውስጥ ነው። መንገራችሁ ለምሳሌ አናንያኖስ የሚባለው የቅዱስ ማርቆስ ወራሴ መንበር የሆነው ሁለተኛው የግብፅ ጳጳስ ምን ነበር? ጫማ ሰፊ ነበር። ጫማ ሰፊ ሲመጣ ቅዱስ ማርቆስ ሊሰብክ ግብፅ ሲደርስ የቅዱስ ማርቆስ ጫማ ተበጠሰችበት። ሊያሰፋ ከጫማ ሰፊ ሲሄድ ያ ጫማ ሰፊ የቅዱስ ማርቆስን ጫማ እጠግናለሁ ሲል የጫማው መስፊያ እጁን ወጋው። ያንን እጁን ማን ፈወሰለት? ቅዱስ ማርቆስ በአምላኩ ስም ይሄንን አምላክማ እኔም አምናለሁ ብሎ ተጠምቆ ክርስቲያን ሆነ። ይሄ ሰው አድጎ ተማረና ሁለተኛው ጳጳስ ሆነ። የግብፅ ሁለተኛው ጳጳስ ጫማ ሰፊ ነበር እላቸዋለሁ። ሰው ያለበት ቦታ ላይ ጥሩ ስራ ከሰራ እግዚአብሔር እዚያው ላይ ይጠራዋል። ያላችሁበት ቦታ ላይ አትዋሹ፣ አትስረቁ፣ በእውነት ስሩ። ቢሮ የምትሰሩ ካላችሁ ደግሞ አታጭበርብሩ። የምዕመናንን ገንዘብ አትስረቁ። የምዕመናንን ሰዓት አትቀሙ። የእናንተ የቲክቶክ ፕሮግራም እንዳይበላሽ ብላችሁ ባለጉዳይ አታጉላሉ። ቢሮ ላይ ቁጭ ብለህ እየተሽከረከርክ ኮምፒውተርና አንዳንድ ነገር እያዳመጥክ ባለጉዳይ አታጉላላ። ያላችሁበት ቦታ ላይ ታማኝ እና እግዚአብሔርን የምትፈሩ ከሆነ መምህር ከሆንክ ጥሩ መምህር ሁን፣ ሐኪም ከሆንክ ጥሩ ሐኪም ሁን። ያለበት ቦታ ላይ ሰው እግዚአብሔርን ከፈራ እግዚአብሔር ሩቅ አምላክ አይደለም፣ እዚያው ያለንበት ቦታ ላይ ይመጣል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? የቤት ሰራተኛው ከሆናችሁ እልቅ እዚህ እነሱ ማን ይፈቅድላቸዋል እንጂ የቤት ሰራተኛም ሆኖ ሰው ጥሩ የቤት ሰራተኛ ከሆነ እግዚአብሔርን በቤት ሰራተኛነቱ ማግኘት ይችላል። ወደ ትልቅ ጸጋም ይሸጋገራል። የቤት ሰራተኛ ሆነ መጽሐፈ ነገሥት ምዕራፍ 4 ምዕራፍ 5 ስታነቡ ይህን ታሪክ ነው የሚያስረዳል። ሶሪያ ውስጥ በስደት የምትኖር አንዲት የቤት ሰራተኛ ነበረች። የንጉሱ ቢትወደድ ውስጥ ትልቅ ባለስልጣን፣ እንግዲህ በዛሬው ምን እንደሚባል አላውቅም፣ የድሮውን እንጠራለን የዛሬው ትርጉሙ ካልገባን ወይም ከዛሬው ጋር ማዛመድ ካቃተን፣ ለማንኛውም የንጉሱ ቃል አቀባይ በሉት ግድ የለም። እንደዚያ የሆነ ወይም ከፍተኛ የጦር አዛዥ የሆነ ሰው ነበር። እዚያ ቤት ውስጥ የቤት ሰራተኛ ሆና ትሰራለች። የእስራኤል አምላክ አትርሳኝ እያለች ብቻዋን ጣዖት ከሚመለክበት ቤት እግዚአብሔርን እያመለከች እነዚያን ሃይማኖት የሌላቸው ሰዎች በቅንነት ታገለግላቸዋለች። ስታገለግል ሃይማኖት የላቸው ማትል በልቧ እግዚአብሔርን ወእሰግድ በበረከ ልበየ እንዳለ ቅዱስ ዳዊት በልቡና ጉልበት ለእግዚአብሔር እየተንቀጠቀጠች የእስራኤልን አምላክ እየፈራች ሶሪያ ውስጥ በጣዖት ቤት ውስጥ ትኖር ነበር። እግዚአብሔር የእሷን ክብር እንዲገለጥ ያ ሰው ለምጽ መታው። ቢለፋ ድናለ። እቺ ሴት ማለች ለመቤቷ ጌታዬ እኮ እሺ የሚሉ ከሆነ እስራኤል ውስጥ ኤልሳ የሚባል ድውይ የሚፈውስ ነብይ አለ፣ እዚያ ሊሄድ እኮ ይድናል ነገረችው።
የሶርያዊ ንጉሥ ለእስራኤሉ ንጉሥ ቢትወደደኝ ፈውሰህ ላክልኝ ብሎ ደብዳቤ ጻፈለት። አስቸጋሪ እንግዳ አሉ። ምን ይላል? ፈውሰህ ላክልኝ። አያችሁ ጠብ ሲፈልገኝ እኔ የምፈውስ እግዚአብሔር ነኝ እንዴ? በተጨነቀ አይዞህ ነብዩ ኤልሳዕ አይደል ወደ እሱ ላከው፣ እሱ ይፈውሰዋል። ኤልሳዕ ሄደ። ታሪኩን ለማሳጠር አሁን ስለ ጸበል የምሰብክበት ስላልሆነ ርዕሰ ጉዳያችን ዮርዳኖስ ሂደህ ታጠብ አለ። ዮርዳኖስ ውስጥ ሲታጠብ የዚያ ሰውዬ ቁስል ተፈወሰ። ተመልሶ ሲሄድ ምን እንዳለ ታውቃላችሁ? ያቺ ሴት ሶርያ ውስጥ የሀገሯ አፈር በሌለበት የእስራኤልን አምላክ ጣዖት በቆመበት አፈር ውስጥ ስታመልከው የእሷ ጌታ የሆነውን ደግሞ በሃይማኖቷ ስማ የእግዚአብሔር ባሪያ ስላደረገችው የኢየሩሳሌምን አፈር ጭኖላት ሄደ። ይህን አፈርማ ጭኛው ነው የምሄድ፣ አፈሩ ላይ ገልጬ ለእስራኤል አምላክ እሰግድበታለሁ አለ። የእስራኤልን አፈር ጭኖ ወስዶ ሶርያ ውስጥ ወስዶ የሀገሯን አፈር አለችበት ቦታ ወስዶላት እሷም አብራ አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ ተመስገን እያለች በሀገሯ አፈር ሰገደች። እግዚአብሔር ሎሌ ብንሆን ገረድ ብንሆን ሩቅ አይደለም። እንዴት ሲመቻችልኝ አንድኛውን የሚባል አምላክ የለም። ያለንበት ቦታ ላይ እግዚአብሔር አለ። የሆቴል አስተናጋጅም ሁኑ፣ ሃይማኖት ከሌለው ሰው ቤት ተቀጥራችሁ ስሩ፣ የትም ሁኑ፣ እግዚአብሔር ግን በልቡናችሁ ይኖር። እንዲያ ከሆነ እግዚአብሔር ሩቅ አይደለም። እንደውም አባቶቻችን ምን ይላሉ? የጣዖት ቤት እንኳን ወስደው ስገድ ቢለው አልሰግድም በል፣ አንገትህን ተጭነው ግን ስገድ ብለው ከተጫኑ አንተ በልብ ስግደቱን ለእግዚአብሔር አድርገው፣ እግዚአብሔር ይቀበላል። የጣዖቱ መሬት የለውምና። አንድ በረላም የሚባል ሰማዕት ነበርና ለጣዖቱ ዕጣን አቅርብ አሉት። እኔ ከኢየሱስ ክርስቶስ በቀር ዕጣን የማቀርብለት ማንም የለም ማለት አቅርብ አላቀርብም፣ አቅርብ አላቀርብም። አንተ በማይጠንት አላጥንም የምትለው እንደዚያ ከሆነ አንተ በማይጠንት ዕጣን አላጤስም ስትል እኛ እጁን ፍምህ ላይ ፍሙን እጅ ላይ አድርገን እጅ ላይ እናጤሳለን አሉት። እጁ ላይ ፍም አደረጉና ዕጣን አድርገው ወደ ጣዖቱ ቤት ሲወስዱት ምን እንዳለ ታውቃላችሁ? ጌታዬ ኢየሱስ ክርስቶስ ሆይ ይህን ንጹሕ ዕጣን ለክብር ተቀበላል። ምን ላይ እንደዚህ ያለው? ጣዖት ቤት ውስጥ ገብቶ በግድ ሰዎች ቢሄዱ እጁ ላይ ፍም አድርገው ቢያጤሱበት ጌታዬ ኢየሱስ ክርስቶስ ሆይ ይህን ዕጣን ተቀበል። ሰው በልቡ እንዳመነው ይደረግለታል። ሃይማኖት የልብ ስራ፣ ሃይማኖት የልብ ጎዳና፣ ሃይማኖት የልብ ሩጫ፣ ሃይማኖት የልብ መሰላል፣ ከእግዚአብሔር ጋር ያለ የማይበጠስ ሰንሰለት፣ የማይቀማ ሀብት፣ ሌባ ቆፍሮ የማይደርስበት ድልብና ወርቅ ይሏቸዋል። ሃይማኖት ነው። ሲሰደዱ ሀገር የማይከለክለው የሚከተል ክብር ሃይማኖት ነው። ስለዚህ የእግዚአብሔር ሰዎች ያለ በጥቂቱ የታመነ እስኪ በሉ በብዙ ይሾማል። ተማሪ ከሆናችሁ እዚህም ተማሪ አይጠፋም። እስኪ ተማሪ የሆነ ተማሪ በአጠቃላይ ተማሪ ነን ሁላችን። ተማሪ ከሆናችሁ ተማሪነቱ ላይ ጥሩ ሳትሆን ትልቅ ነገር የምትፈልግ ለምንድን ነው? ዓለምን የሚያጠፉ ሰዎች እኮ በጣም ተማሪነታቸውን ጥሩ አድርገው ያልተጠቀሙበት ሰዎች ናቸው። በተማሪነቱ ሳይታመን መምህር ቢሉት ደስ ይለዋል። እናቴ እንዴት ሆኖ ይቻላል? እንዲ አታፍሩም? እንዲ በሞቴ የየስተማሪ ሁሉ እኮ ነው አንዳንዱ ማለት ነው። አሁን ተማሪነቱን ሳይጠቀም መምህር መባል ያምረዋል። ገና ጉባኤ ለገባ በዓመቱ ካባ ማሰፋት ይጀምራል። ለማምኑም ቢሆን ማለት ነው። አሰፍቶ የኔታ ቢሉ ደስ ይለዋል። እናቴ እንዲ መጀመሪያ ተማሪነት ላይ ስራ ጌታ ነው እኮ እንዴ ሳይማሩ ኧረ በሞቴ ነውር ነው። እስቲ ቅሪያት አረም የሚባል ሀገር የሚያውቅ እሺ የማያውቅ
ቅሪያታር የሚባል ሀገር ሰምቶ አውጡ። በደንብ አወጣችሁ? መልካም። እሺ፣ ወደ ቅሪያታር መንገዱ በየት ነው? ወደ ቅሪያታር መንገዱ በየት ነው? አናውቀውም። እርሱ ሀገሩን ካላወቃችሁ የሀገሩን መንገድ በምን ታውቃላችሁ? ካልተማርከው ሳትማር መምህርነት ለምን ያምርሃል? ያላወቅከውን ያልበቃህበትን ወንበር ለምን ትፈልጋለህ? የሰራህበትን መሆን ያለበት። ልጅ ሳይሆኑ አባት ተሆኑ አይታወቅም። ሕፃን ሳይሆኑ ወጣት ተሆኑ አይታወቅም። የልጅነትን ጊዜ ሳያሳልፉ እናቱን የምታውቅ ሴት አናውቅም። የሕፃንነት እድሜውን ሳያሳልፍ አባቱን የሚያውቅ ልጅኛ አይተን አናውቅም። ሁሉም ነገር በጊዜውና በረድፉ ይሄዳል። ያለንበት ቦታ ላይ እንቁም። እዚያ ላይ እግዚአብሔር ይመጣል። አንቃዥ፣ ወዲያ ወዲያ አንበል፣ አንድከም። ያለንበት ቦታ ላይ ታማኝ እንሁን። እግዚአብሔር ያለንበት ቦታ ይመጣል፣ ሩቅ አይደለም። እግዚአብሔር ሁላችንም ከያለንበት መጥቶ ይጥራል። ማቴዎስን ከቀራጭነት ያነሳ አምላክ እኛንም ከዚያ ይጥራል መድኃኒዓለም። ስለዚህ እግዚአብሔር የማይገኝበት ቦታ የለም፣ እዚያም ይመጣል። እናንተ የሚመስላችሁ ምንድን ነው? ገዳም ስትሄዱ ቤተክርስቲያን ስትመጡ ነው። አረ ክርስቶስ ቢሮም ይመጣል። ማቴዎስን እኮ ቢሮ ሄዶ ነው ያመጣው። ቢሮአችሁ ይመጣል። ክርስቶስ ግን ምን ለብሶ እንደሚመጣ አታውቁትም። ሸሚዝ የለበሰ ሆኖ ይምጣ፣ ሽማግሌ ይምጣ፣ ጃኬት ለብሶ ይምጣ፣ ኮት ለብሶ ይምጣ፣ ፊቱ ተጨማዶ ይምጣ፣ እንዲህ ቀጥ ብሎ ይምጣ፣ ጎንበስ ብሎ ይምጣ፣ ሕፃን ልጅ ሆኖ ይምጣ፣ ወጣቱ ነው ይምጣ፣ ሻሽ ጠምጥሞ ይምጣ፣ እርቃኑን ይምጣ። ክርስቶስ እንዴትም ሆኖ ቢሆን ግን ያላችሁበት ቦታ ላይ ብዙ ቀን መጥቷል። አልፎን እንዳይሄድ ነው መጠንቀቅ። እኛ ቤተክርስቲያን ስንጠብቀው ቤታችን ውስጥም ክርስቶስ አለ። እኛ ግን ክርስቶስ የሚመስልን እንደ ጣዖት ቤተክርስቲያን ብቻ ቁጭ ያለ ይመስላችኋል? ጣዖት ነው መቅደሱ፣ የጣዖቱ ቦታ ብቻ ላይ የሚቀመጥ። እግዚአብሔር ግን መቅደስ ውስጥ በክብር እንዳለ ቤታችን ይመጣል፣ ስራ ቦታችን ይመጣል፣ ነጋዴዎች ቤት መካዝናችሁ ውስጥ ይመጣል፣ ሱቃችሁ ውስጥ ብዙ ቀን ክርስቶስ መጥቷል። ቤተክርስቲያን ዝም ብሎ 50 ሺህ ብር እየመጡ ጥላ እየሰጡ የወርቅ ጥላ እየሰጡ ቤተክርስቲያን ሲሰራ ጥቂት ብሎኬት እየሰጡ መካዝን ውስጥ መስረቅ ማጭበርበር አይደለም። ቢሮ ውስጥ ማጭበርበር አይደለም። እዚህ መጥቶ መንበርከክ እዚያ ሌባ መሆን አይደለም። እግዚአብሔር እዚያም ይመጣል። አባ ሙሴን አንድ ቀን ሰዎች ተሰብስበው እግዚአብሔርን አሳየን አሉት። ኧረ ተው እናንተ ተው አላቸው። አሳየን ካለም ነው እንዴ? ኧረ እግዚአብሔር አሳየን እያሉ ነው። ወደ ተራራውን ገለጥላቸዋል ብሏቸዋል እግዚአብሔር አላቸው። ማልዳ ተነስቶ ሁሉም ሰው እግዚአብሔር እንዲያዩ ሩጫውን እንዴት ተነስቶ መንገድ ላይ አንድ ሽማግሌ ሰውዬ የት እየሄዳችሁ ነው? እግዚአብሔር ልናይ። እባካችሁ እኔን የሚያዙኝ እና ማየት ፈልጋለሁ። ዞር በል ይረፍድብናል። እግዚአብሔርን ለማየት እኮ ነው። መጨረሻ ላይ ሁሉም እያወጣ ወደ ተራራው አባ ሙሴን ግን እኔንም ዘኝ አለው፣ አዘለው። ለካ ደካማ ሽማግሌ መስሎ የታየ ማን ነበር? እግዚአብሔርን ብዙ ቀን አልፈነው አይደል ብላችሁ ነው። ብዙ ቀን መጥቶ እኮ አልፈነው ይበላል። እኛ የሚመስለው እዚህ ታቦት ሲወጣ ብቻ መስሏል። ሞኝ እቤት እግዚአብሔር መጥቶ ጎረቤት ሆኖ መጥቶ አስፋልት ላይ እግዚአብሔር አለ፣ ታክሲ ውስጥ እግዚአብሔር አለ። ትዝ ይላችኋል? ታክሲ ውስጥ ዞር ብለህ ስትገፋ እዚያ ውስጥ እግዚአብሔርን እየገፋው ቢሆንስ? እግዚአብሔር የሚመስልህ ወርቅ ደፍቶ ጥላ ሲዞ ክፈት እያለ የሚመጣ መሰለህ እንዴ? እንደዛ አይደለም። እግዚአብሔር እኮ እግዚአብሔር ምን ሆኖ እንደሚመጣ የሆነች ሴት ሆኖ ይምጣ፣ የሆነ ሰው እየመስሎ ይምጣ፣ እኛ ምን እናውቃለን? እግዚአብሔር መኪና ውስጥ እንዳያልፋችሁ፣ እግዚአብሔር ጎረቤት ውስጥ እንዳያልፋችሁ፣ እግዚአብሔር መንገድ ላይ፣ እግዚአብሔር ወረፋ ስትጠብቁ እንዳያልፋችሁ። ሰውየውን ደፋ አድርገህ እየሄድክ ብለህ አሽቀንጥረህ እየገባህ አጭበርብረህ እንደምንም ብለህ እኔን አስቀድመኝ እያልክ እግዚአብሔርን ልታገኝ ሩጠህ ደግሞ ማልዳውን እግዚአብሔር እንደዚህ አይደለም። እግዚአብሔር አጠገባችን ነው ያለ።
መንግስተ ሰማያት በመካከላችሁ ናት። መንግስተ ሰማያት ሩቅ አገር አይደለችም። ያ ማለት ክርስቶስ ነው መንግስተ ሰማያት ማለት። እና እግዚአብሔር ሰዎች መክሊታችሁን አክብሩ፣ ጸጋችሁን አክብሩ። ያላችሁበት ቦታ ላይ እግዚአብሔርን ፈርታችሁ አገልግሉ። እግዚአብሔርን እናገኘዋለን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሁለተኛው የቅዱስ ማቴዎስ ሕይወት ውስጥ የምንማረው እግዚአብሔር አንደኛው ሰራተኛውን ይጠራል ነው። ሁለተኛ መክሊቱን ያከበረን ሰው ያከብራል። ሶስተኛው ግን እግዚአብሔር ና ሲለው አላመካኝም፣ ስራ ላይ ነኝ፣ ብዙ ያልሸፈንኩትን ነገር አለ፣ ኦዲት አላደረኩም፣ ምልክት አላልኩም፣ እንደዚህ ብሎ በዚህ ደርሶ ሪፖርት ገና አልጻፍኩም፣ ምን አላለም። ተነስ ብድግ። አሁንም ዘመዶቼ ይሄ እግዚአብሔር ድምፅ ነው። ምን እሺ ንስሐ ግቡ። መቼ? ዛሬ። ማቴዎስ ተነስ። መቼ? አሁን ብድግ። አሁን የመዳን ቀን ዛሬ ነው። ከዛሬ መቼ ነው? አሁን። ዛሬ ንስሐ እንግባ። ጉባኤ የሚዘጋጀው ሰዎችን ሊቅ ለማድረግ አይደለም። የእግዚአብሔር ቃል ይባላል ትራንስፎርሜሽን ነው እንጂ ኢንፎርሜሽን አይደለም ይባላል በቴዎሎጂ ትምህርት። ምን ማለት እንደሆነ ገብቷችኋል? የእግዚአብሔር ቃል ኢንፎርሜሽን አይደለም፣ መረጃ አይደለም። የእግዚአብሔር ቃል ትራንስፎርሜሽን ነው ማለት ለውጥ ነው፣ መለወጥ ነው፣ የሚለውጥ ነው፣ የሚቀድስ ነው። አሮጌ ሰውነት እግዚአብሔርን እንዲመስሉ የሚያደርግ ነው። የእግዚአብሔር ቃል መረጃ ሰብስበን እውቀት አጠራቅመን እንድንመለስ ጉባኤ አይዘጋጅም። እንድንለወጥ፣ እንድንቀደስ፣ ክርስቶስን እንድንመስል ካለንበት ጉድጓድ እንዲወጣ ነው ጉባኤ የሚዘጋጀው። የመዳን ቀን ዛሬ ነው። ትምህርት ውስጥ ያላችሁ ባለ ዲግሪዎች፣ ባለ ማስተርሶች፣ ባለ ፒኤችዲዎች፣ ባለ ቢሮዎች ሁላችሁ ዛሬ በቅዱስ ማቴዎስ እንደ ቅዱስ ማቴዎስ ልጄ ተከተለኝ ይላችኋል። መከተል ማለት ክርስቲያን ማለት የክርስቶስ ተከታይ ማለት ነው። the followers of Christ የክርስቶስ ተከታይ። የክርስቶስ ተከታይ ማለት ምን ማለት ነው? ክርስቶስ እንደሰራው የሚሰሩ ማለት ናቸው። ዛሬ ተከተለኝ፣ ንስሐ ግቡ። ይህች ጾመ ነቢያት ሳታልቅባችሁ እንደ ማቴዎስ ዛሬ ተነሱ። ሁላችሁም፣ እኔም እናንተም። እግዚአብሔር የሚነሳ ልብ ይስጠን፣ የሚነሳ ልብ ይስጠን፣ የሚነሳ ልብ ይስጠን። ዛሬ ነው። ዛሬ መነሳት አለ። እንደ ማቴዎስ ልጄ አሁንና ዞር ብሎ እንኳን አላየም፣ ብድግ ብሎ ሄደ። ሰይጣን ሰዎችን የሚጎዳበት ትልቁ ፈተና ነገ ነው። መዘግየት የሰይጣን አንዱ ፈተና ነው። ንስሐ ግባ። የዛሬ ወር አንዳንድ ነገሮችን አስተካክዬ ዘመዶች እስከምናስተካክል እንደተዘነከረክን ሞት እንዳይጠራል። አስተካክዬ እስከምንል ሳንስተካከል እንሞታለን። ማቴዎስ ለዚያ ነው ኃላፊዎችን ጠርቼ አስፈቅጄ ሪፖርት አድርጌ ሳይል ዛሬ ወደ አምላኩ ብድግ። እንደ ቅዱስ ማቴዎስ እኛንም ፈጥኖ ንስሐ የሚገባ ልብ ይስጠን። ይሄ አባት የጻፈልን ወንጌል ነው ለማለት ነው። በወንጌሉ ለመጠቀም ያብቃል። አሁን እሱ ምን አለ? ጌታ ካስተማራቸው ትምህርት አንዱ ነው ዛሬ ርዕስ የመረጥነው፣ ቀዝቃዛ ውሃ የሰጠ ዋጋውን አያጣም የሚለው ነው። ይሄ አንቀጽ ስለምን የተነገረ ነው? ከምዕራፍ 16 ቁጥር 24 የሚጀምር ነው። የሐዋርያትን መከራና ዋጋ የሚሰጥ ነው፣ ወይም ዋጋቸውን የሚናገር ነው። እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ፣ እንደ በግ በተኩላዎች መካከል እልካቸዋለሁ። ከጌታው የሚበልጥ ደቀ ባሪያ ከመምህሩ የሚበልጥ ደቀ መዝሙር የለም ነበር ያላቸው። እንግዲህ ባለቤቱን በብዔልዜቡል በአጋንንት አለቃ አጋንንትን ያወጣል ካሉ እናንተንም እንደምን አብልጠው አይሰድቧችሁም? እንግዲህ ልባሞች ሁኑ። ከእናንተ የራስ ጠጉራችሁ እንኳን የእናንተ የተቆጠረ ነው።
የሰማይ አባታችሁ ሳያው ከራስ ፀጉራችሁ አንዲት እንኳን አትወድቅም። ለምድር ሰላምን ያመጣው እንዳይመስላችሁ ሰይፍን እንጂ በሰው ፊት ያመነብኝን እኔም በአባቴ ፊት አምነዋለሁ፣ በሰው ፊት የካደኝን እኔም በአባቴ ፊት እከደዋለሁ። ስለ እኔ እናቱን አባቱን ወንድሙን እህቱን የተወ 100 እጥፍ በሰማይ ዋጋ ያገኛል። የኔን ሊሆን የሚሻ ሰው ካለ ራሱን ይካድ፣ ጨክኖ የሞቱን መስቀል ተሸክሞ ይከተለኝ። ሰውነቱን የሚወዳት ሰው ካለ ይጣላል። ስለ እኔ ሰውነቱን የጣላት ሰው ክብር ይዛ ያገኛታል። መስቀልን የማይሸከም በኋላ የማይከተል ቢኖር የኔ ሊሆን አይችልም። ከኔ ይልቅ እናቱን አባቱን ወንድሙን እህቱን ዘመዶችን የማይተው የኔ ሊሆን አይችልም። እናንተን የተቀበለ እኔን ተቀበለ፣ እናንተን ያልተቀበለ ግን እኔንም አልተቀበለም። ወደ ሄዳችሁበት ቤት ሰላም ለዚህ ቤት ግቡ በሉ። ከተቀበላችሁ ሰላሜ ያርፍበታል፣ ካልተቀበላችሁ ደግሞ ሰላማችሁ በእናንተ ጸንቶ ይኖራል። እውነት እላችኋለሁ ጻድቅን በጻድቅ ስም ነቢይን በነቢይ ስም የተቀበለ የጻድቁን ዋጋ የነቢዩን ዋጋ ያገኛል። በደቀ መዝሙሬ ስም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ የሰጠ ሰው ዋጋውን አያጣም ብሎ ለቅዱሳን ሐዋርያት መከራቸውን የነገረበት ክፍል ነው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ትርጉሙ ምንድን ነው? ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል። ግዙን እየጠቀስኩ በአማርኛ መፍታት ያላስፈለገኝ ጊዜያችን አጭር ስለሆነ ነው። ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኙ። ምን ማለት ይመስላችኋል? ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ነቢይን በነቢይ ስም መቀበል ማለት ሁለት ትርጉም ነው ያለው። ሳዊሮስ ዘአንጾኪያ እንደተረጎሙ ነቢይን በነቢይ ስም መቀበል ማለት ሁሉን አዋቂ የሆነ ክርስቶስን በነቢያት ሃይማኖት ያመነው ሰው የነቢያትን ዋጋ ያገኛል ማለት ነው ብሎ ተርጉሞታል ሊቁ። ሁሉን አዋቂ የሆነ ክርስቶስን በነቢያት ሃይማኖት የተከተለው ሰው የነቢያትን ዋጋ ያገኛል። ምክንያቱም ክርስቶስ የነቢያት አምላክ ነውና። ዕብራውያን ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው ይላል። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው። ትናንት በነቢያት ዘመን፣ ዛሬ በዘመነ ስጋዌ አልፎ በሚመጣው ዘመን ሁሉ ከዘመንም በኋላ ክርስቶስ ያው ነው። ስለዚህ ክርስቶስ አምላከ ነቢያት ነው። በነቢያት የተናገረው ነው። የዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 44 ላይ ሲናገር እናንተ መጻሕፍትን ትመረምራላችሁ፣ በእነሱም የዘላለም ሕይወት የምታገኙ ይመስላችኋል፣ እነሱም የኔ ምስክሮች ናቸው ይላል። መጻሕፍትን ትመረምራላችሁ፣ በእነሱ ሕይወት የምታገኙ ይመስላችኋል፣ እነሱም የኔ ምስክሮች ናቸው ይላል። ስለዚህ አይሁድ የሚያነቧቸው የነቢያት መጽሐፎች የክርስቶስ ምስክሮች ናቸው። የነቢያት መጽሐፎች ሁሉ የክርስቶስ ምስክሮች ናቸው። በዕብራውያን መልእክቱ ምዕራፍ 1 ቁጥር 3 ላይ ሲናገር በብዙ ነገር ብዙ መክፈልት አይዳ እግዚአብሔር በብዙ አነጋገር በብዙ ጎዳና እግዚአብሔር ለአባቶቻችን በነቢያት ተናግሮ ወለነሰ በዳሪ መዋዕል ነገረነ በወልዱ በመጨረሻው ዘመን ግን ለኛ በልጁ ተናገረን ይላል። በልጁ ተናገረን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላከ ነቢያት ነው፣ የነቢያት አምላክ ነው። እኛ ክርስቲያኖች ኦርቶዶክሳውያን ክርስቶስን የምናምነው እንደ ነቢያት አድርገን ነው። ክርስቶስ አምላክ መሆኑን የተረዳነው ትንቢተ ነቢያትን ሳያፋልስ ስለመጣ ነው። ከድንግል ይወለዳል፣ ከድንግል ተወለደ። በቤተልሔም ይወለዳል፣ በቤተልሔም ተወለደ።
ዮርዳኖስ ይፈራዋል። ዮርዳኖስ እየፈራው ተጠመቀ። በምድረ በዳ ይጾማል። በምድረ በዳ ጾመ። ለአሕዛብ ብርሃን ይሆናል። አሕዛብን ሁሉ አበራላቸው። ለሞቱት ሕይወትን ይሰጣል። ሕይወትን ሰጠ። ለድሆች የምስራችን ይሰብካል። የምስራችን ሰበከ። አንካሶች እንዲሮጡ፣ ዲዳዎች እንዲናገሩ፣ ሽባዎች እንዲተረተሩ፣ ደንቆሮዎች እንዲሰሙ፣ ድውያን እንዲፈወሱ፣ ሙታን እንዲነሱ፣ ፍትሕ ያጡት ፍትሕ እንዲያገኙ፣ ኃጢአተኞች እንዲሰረይላቸው ክርስቶስ የአሕዛብ ብርሃን ይሆናል ብለው ተናገሩ። ክርስቶስ የአሕዛብ ብርሃን ሆኖ ተገልጧል። በኢየሩሳሌም ይሰቀላል። እጅና እግሩን ይቸነከራል፣ ተቸነከረ። ሐሞት ይጠጣል፣ ሐሞት ጠጣ። ልብሱን ይካፈሉታል፣ ተካፈሉት። ዕጣ ይጣጣሉታል፣ ተጣጣሉት። ይሰቅሉታል፣ ተሰቀለ። ይነሳል፣ ተነሳ። ያርጋል፣ አረገ። ይመጣል ብለው ተናገሩ። ይመጣል። ክርስቶስ አምላከ ነቢያት ነው። የነቢያት ፈጣሪ፣ የነቢያት አምላክ ነው። ስለዚህ ክርስቶስን ነቢያት በተናገሩት መሰረት የሚያምነው ሰው አለ ክርስቶስ ለነቢያት የሚያወርሳትን መንግስተ ሰማያት ያገኛል። በነቢያት ሃይማኖት ያመነው ሁለት ነገር ነው እዚህ ውስጥ የምትማሩት። አንደኛ ነቢያት እንደተናገሩት አድርገው ክርስቶስን አምላክነቱን የሚያምኑት ነው። ነቢያት የጠበቁት እግዚአብሔርን እንጂ ፍጡርን አልጠበቁም። ክርስቶስ አምላክ ነው። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። አምላክ ብለው ነው የጠበቁት። ነቢያት ፍጡር አልጠበቁም። ነቢያት የእግዚአብሔር ተላላኪ አልጠበቁም። ነቢያት ተስፋ ያደረጉት አምላክ ነው። ፍጡርም ተስፋ መሆን አይችልም። ተስፋ ያደረጉት አምላክን ነው። ስለዚህ የመጣውም አምላክ ተስፋችን ነው። ነቢያት አምላክ እንደጠበቁ ክርስቶስን አምላክነቱን ሳይጠራጠር ያመነ ሰው፣ የባህሪ አምላክ ነው ብሎ ያመነ ሰው፣ ክርስቶስ ሕይወት ነው ብሎ ያመነው ሰው፣ ኦርቶዶክስ ትክክል ናት የምንልበት ምክንያት ክርስቶስን እንደ ተላላኪ የአምላክ ተከታይ አድርጋ አይደለም የምትቆጥረው፣ ሕይወት አድርጋ ነው የምታምነው። ለምን? ነቢያት የጠበቁት ሕይወት ነው። ሕይወት ምን አልጠበቁም። ሕይወት ግን ጠብቀዋል። ሕይወት መጣ ክርስቶስ። ስለዚህ ምን አለ ዮሐንስ 11:25 ላይ እኔ ሕይወት ነኝ፣ እኔ ትንሣኤ ነኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ምን አለ? እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ እኔ እውነት ነኝ፣ እኔ መንገድ ነኝ። እንደምታውቁት ክርስቶስ እስከሚወለድ ድረስ የግሪክ ፈላስፎች በዓለም የነበሩ ሰዎች ሁሉ ሶስት ጥያቄ ነው የነበራቸው። እውነት ምንድን ነው? ፍልስፍና የተጀመረ በዚህ እኮ ነው። እውነት ምንድን ነው? መልስ ክርስቶስ ለዚህ ለሚለፋ ልብ መልስ ይዞ መጣ። እውነት ምንድን ነው ብለው እነ ሶቅራጥስ መርዝ ጠጥተው እስኪሞቱ ድረስ ለፍተው ያላገኙትን መልስ እውነት ምንድን ነው? ክርስቶስ መጣና እውነት እኔ ነኝ መልስ መለሰ። እውነት ለሚፈልጉ ሁሉ ሕይወት ምንድን ነው የዓለም ጥያቄ ነበረ። ክርስቶስ መጣና ሕይወት እኔ ነኝ። ወደ እውነትና ወደ ሕይወት የሚደረሰው በየት ነው? መንገድ እኔ ነኝ። ሶስቱን ነገረው። እንዴት ነው? ክርስቶስ ለዓለም ጥያቄ ትክክለኛው መልስ ነው። ክርስቶስን ያላገኘች ነፍስ በጥያቄ ትኖራለች። መድኃኔዓለም እሱ የጥያቄ መልስ ነው፣ የሕይወት መልስ፣ የእውነት መልስ ነው። እውነት ምንድን ነው? ክርስቶስ። ሕይወት ማን ነው? ክርስቶስ። ወደ እውነትና ወደ ሕይወት የሚወስድ ማን ነው? እሱ። ያለ እሱ ረዳትነት ማን ወደ እሱ መድረስ ይችላል? እሱ ሲረዳን ወደ እሱ እንደርሳለን፣ ወደ አብ እንደርሳለን፣ ወደ መንፈስ ቅዱስ እንደርሳለን። ጉዳዩ የለማኝና የተለማኝ ጉዳይ አይደለም። የምልጃ የአማላጅ የተማላጅ ጉዳይ አይደለም። ጉዳዩ የዓለም የረዳትነት እኔንም የሚያውቅ አባቴንም የሚያውቅ መንፈስ ቅዱስን የሚያውቅ የለም ማለቱ ነበረ። ነቢያት የጠበቁት ተስፋቸው ኢየሱስ ክርስቶስ መጣ። ስለዚህም እየጾምን የነቢያትን ጾም የምንጠብቀው አምላከ ነቢያት ማረን፣ ነቢያት እንደጠበቁ አድርገህ ትንቢቱን ሳንሸራርፍ እንድናምንህ፣ እነሱ በሄዱበት መንገድ እንድንከተልህ አምላከ ነቢያት ክርስቶስ ልባችን አብራው
አንካሳውን ልቡናችንን አቅናልን፣ ሰውነታችን አስተካክልልን። ለሙሴ ያነጋገርከው ጌታ እኛንም ተናገረን። ኤልያስን አንድ እንጀራ አብልተህ 40 ቀን አስጉዘህ የሰወርከው አምላክ ሥጋ እንደምን ሰጥተህ እኛንም ከሞት ሰውረን። ዳዊትን ያናገርክ አምላክ እኛንም በዳዊት ንስሐ ማረን። ለሕዝቅኤል በክብር የተገለጥክ አምላክ በምስራቅ ደጃፍ የተገለጥክለት እኛንም በእናትህ በድንግል ማርያም ትከሻ ተናገረን፣ ተገለጽልን። ኢሳይያስ የድንግሊቱ ልጅ አድርጎ ያየህ የድንግሊቱ በኩር አማኑኤል ኢየሱስ ክርስቶስ ሆይ እኛንም ከእናትህ እቅፍ እንድናይ ዓይናችንን በኢሳይያስ አብራልን። አዎ ከመራይ ስብሐቲከ እምቅድመ ዓለማት ዘሃሎ መንጦላዕተ ዓይኔ ቅላ ወአብርህ ጸዳሎ ያለው በራሱ ይሄን ነው። የዓይናችን መጋረጃ ክፈትልን። ዘካርያስ በቤተ መቅደስ ያየ የዘካርያስ ልጅ ደግሞ ጽንሱ ሆድ ውስጥ ሆኖ በእናትህ ማኅፀን ሆነ ክብርህን የተመለከተ ክርስቶስ ሆይ እኛንም እንድናይ ስለ ዘካርያስ ብለን ዓይናችንን አብራልን ብለን ነው ጾመ ነቢያት የምንጾመው። መድኃኔዓለም ዓይናችንን ያብራልን፣ ከነቢያት ክብር ያሳትፈን፣ ክብራቸውን በላያችን ላይ እንደ ልብስ ይጨምርልን። ወንድሞቼ እህቶቼ፣ የምንጾመው ለዚህ ነው። ይህንን ጾም ስትጾሙ እንዲህ እያላችሁ እባክህ በቤተልሔም እንዳዩ ጌታ ሆይ እነሱ ዘመኑ ሳይደርስ የዘመን መጋረጃ ሳይጋርዳቸው አይተዋል። እባክህ እኔ ግን አንተ ተወልደ ደርሼም ዓይኔ ዕውር ነው፣ ዓይኔን አብራልኝ እባክህ፣ እንዳይ እርዳኝ። ዓይኖቼ ማዳንህን አይተው እንድሞት እርዳኝ። በቤተልሔም የነበረው ስምዖን አንተን ታቅፎ ማዳንህን አይቶ እንደሞተ አይቼ ለመሞት አብቃኝ፣ ዓይኔን ጉድ አታሳየው ብሎ ምን ይገባል? ጉድ አይቶ በሞት ከባድ ነው ዘመዶች። ጉድ እያየን እኮ ነው። ወንድም ወንድሙን እያረደው፣ ሰው እጁን በሰው ደም እየታጠበ አይደለም። ሰው ጨክኗል። የሰው ድምፅ ሰሚ ጆሮ አጥቷል። ሰው ረክሷል። ሙቶ መቀበሪያ አጥቷል። ውሎ ማደሪያ አድሮ መዋያ አጥቷል። ዓይናችን ጉድ አይቶ ከመሞት ያድነን መድኃኔዓለም። ነቢያት ክርስቶስን እያዩ ሞቱ። ክርስቶስን እያዩት ሞቱ። እኛም ክርስቶስን አይተን እንድንሞት ክርስቶስን ዘተወክፈ ነቢይ በስመ ነቢይ፣ ክርስቶስን በነቢያት ያመነው ሰው እርሱ የኢሳይያስን ዋጋ ያገኛል፣ የኤርምያስን ዋጋ ያገኛል። ደስ አይላችሁም የእግዚአብሔር ቤተሰቦች? እኔና እናንተ እንደ ኢሳይያስ በመጋዝ አልተሰነጠቅንም፣ እንደ ኤርምያስ በድንጋይ አልተወገርንም፣ እንደ ሰለስቱ ደቂቅ እሳት ውስጥ አልተወረወርንም። እንዲሁ በነፃ ተጠምቀን በነፃ ቆርበን አስቀድሰን እንዲሁ እስከ 9 ሰዓት ጿጹመን በመጋዝ የተሰነጠቀውን የኢሳይያስን ዋጋ ማግኘት አይገርማችሁም? ምሕረት እግዚአብሔር የነቢዩን ዋጋ፣ አይ መንግሥተ ሰማያት፣ አይ ክርስትና፣ አይ የእግዚአብሔር ምሕረት። በመጋዝ ሳትሰነጠቅ የኢሳይያስ አምላክ ብለህ ኢሳይያስን አክብረ እግዚአብሔርን ስለጠራው የኢሳይያስን ዋጋ ሳይቀንስ ይሰጥሃል ብሎ ነው መድኃኔዓለም ተስፋ የሰጠን። ይህ የእግዚአብሔር ለጋስነት እንደውም ሊቃውንቱ ሲናገሩ ያመሰጥሩታል። ፍጡር ከአንዱ ሲሰጥ ለአንዱ ሲሰጥ ከአንዱ ቀንሶ ነው። እግዚአብሔር ግን አያችሁ ነቢዩን ያከበረ የነቢዩ ዋጋ ያገኛል። ራሱን ኤርምያስን ያከበረ የኤርምያስ ዋጋ ከኤርምያስ ሳይቀነስ ለዚህ ሰው ይሰጠዋል። ይሄ የእግዚአብሔር አሰራር ነው። እኩል መንግሥተ ሰማያት የሚሰጠን ለመግባት ያልቃን እንጂ ኢሳይያስ የሚወርሳት መንግሥተ ሰማያትና እኔ የሚወርሳት መንግሥተ ሰማያት ልዩነት የላትም። ለመውረስ ከበቃው ዳዊት የሚወርሳትና እኛ የምንወርሳት አንድ ነው። ጳውሎስ ለፍቶ የወረሳት መንግሥተ ሰማያትና ፈያታዊ ዘየማን በ3 ሰዓት ንስሐ ገብቶ የወረሳት መንግሥተ ሰማያት አንድ ናት። ይሄ የእግዚአብሔር ለጋስነት ነው። ነቢዩን በነቢዩ ስም የተቀበለ የነቢዩን ዋጋ ያገኛል። አምላከ ነቢያት የነቢያትን ክብር ያድለን። ጻድቁን በጻድቅ ዋጋ በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛል። የጻድቁን ጻድቅ የተባለ አሁን
በአንደኛው ትርጉማችን እስካሁን አንደኛው ላይ ያለን ጻድቅ የሚባለው እዚህ ውስጥ ክርስቶስ ራሱ ነው። ጻድቅ ማለት እውነተኛ ማለት ነው። ጻድቅን በጻድቁ ስም መቀበል ማለት እውነተኛ የሆነ ክርስቶስን በጻድቃን ሃይማኖት ያመነው ሰው የጻድቃንን ዋጋ ያገኛል ማለት ነው። በጻድቃን ሃይማኖት እውነተኛውን እግዚአብሔር በአብርሃም መንገድ የተከተለው ሰው የአብርሃምን ዋጋ ያገኛል። እውነተኛውን እግዚአብሔር በእውነተኛው ነቢይ ስም፣ በጳውሎስ ስም፣ በጴጥሮስ መልክ፣ በጊዮርጊስ፣ በተክለ ሃይማኖት፣ በቅድስት አርሴማ፣ በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ መንገድ ያመነውና የተከተለው ሰው የጻድቁ የአቡነ ገብረ መንፈስ ቅዱስን ዋጋ ያገኛል። ቤተክርስቲያንን እውነተኛ ሃይማኖት የምንላት በዚህ የተነሳ ነው። ለምንድን ነው? እውነተኞቹ እንዳመኑት ነው የምናምን። እውነተኞቹ ያመኑት ትክክለኛው ሃይማኖት የምንለው ለምንድን ነው? እውነተኞቹ የነገሩን ነው። እውነተኞቹ እኔ ለምሳሌ ማርቲን ሉተር የሚያምነውን አላምንም። የእምነት ድርጅት ስም አልጠራውም። እኔ ማርቲን ሉተር የማያምነውን አላምንም ነው ያልኳቸው። ማርቲን ሉተር ውሸታም ሰው ነው። አንድ ቀን ተቅለብልቦ ተስሎ ተሳለ። ድንገት መንገድ ላይ አውሎ ንፋስ ቢያስቸግረው እዚህ አውሎ ንፋስ ብታደርግ መነኩሴ ይሆናል አለ። እንደዚህ ያለ ስለት አትሳሉ። እሺ አደራችሁ። እግዚአብሔር ማሬ በለው ዝም ብላችሁ ተስላችሁ እንዳትመነኩሱ። እቺን አውጣኝ እንጂ መነኩሴ ይሆናል አይባልም። ጓዴ ምንኩስና ቀላል መስሎሃል? ከባድ ነው። ገባና አቃተው። ካቃተው ንስሐ መግባት ነው ያለበት። ሰው መነኩሴ ሙሉ ንስሐ መግባት ይችላል ኃጢአት ከሰራ። ንስሐ ገብቶ ምንኩስናውን መቀጠል ሌላ ነገር ነው። ሲያገባ ደግሞ አቅቶኛል ቢልስ ምን አለበት? አይ ኢየሱስ ክርስቶስ ተገልጦ ምንኩስና ነውር ነው ብሎኛል፣ በኢየሱስ ክርስቶስ መዳን ነው እንጂ እንትን የለም ብሎ አቅቶኛል ማለት ሲያቅተው ጊዜ አበምኔቱ እኮ ቢመክረው መስተካከል ሲያቅተው ጊዜ ተገለጠልኝ ብሎ ወጣ። እናሳ የማርቲን ሉተር ሃይማኖት ትክክል ነው። እናሳ ኦርቶዶክስ ግን ኦርቶዶክሳውያን ይሰክራሉ፣ ኦርቶዶክሳውያን መጠጥ ይደግፋሉ፣ ኦርቶዶክሳውያን ይጠጣሉ። የማርቲን ሉተር ትምህርት ግን ከስካር ያወጣል። ኧረ እኔ በአጋጣሚ ባለፈው ይገርማቸዋል ጀርመን ሄጄ ነበረ እና እንደው የማርቲን ሉተር ትውልዱ እዚያ ነውና እኔ እዚህ ሰው ሀገር ማየት ፈልጋለሁ ብዬ 250 ኪሎ ሜትር አስነድቼ ሄድኩኝ። ይሄ የሚበጠብጠን ሰውዬማ የት ነው የተወለደ ብዬ ሄድኩኝ እና ሄጄ ማርቲን ሉተር መጀመሪያ ፕሮቴስታንት አድርጎ የለወጠው ሴንት አውግስቲን ገዳም አለ። ከገዳምነት ወደ ቸርችነት የለወጠው። ይገርማቸዋል። ቸርቹ ግቢ ውስጥ ውስኪ ይሸጣል። ጅብ አሉ የማያውቁት አገር ዶ ቆርበት አንጥፉልኝ አለ። እኔ እዚህ ፓወርፖይንት ቢኖር አሳያችሁ ነበር። ፎቶግራፉን አንስቼው መጥቻለሁ ኢትዮጵያ እንዳሳየው ብዬ። እዚህ ተጠብ ቢራ ይሸጣል፣ ዋይን ይሸጣል አልኳቸው። አዎ ይሸጣል አሉ። ልገዛቸው መስሏቸው ፎቶ ማንሳት ይቻላል አሉ። ገዳሙን አከራያችሁ ይሄን? አዎ ግቢው ውስጥ ቸርች ውስጥ ይሸጣል። ምንድነው እዚህ መጥቶ ጻድቅ መሽተት? ኦርቶዶክስ ነው እንደዚህ ነው። ውሸታም ነው ማርቲን ሉተር። ክርስቶስን አላየውም። ክርስቶስን ያዩት አብርሃም፣ ይስሐቅ፣ ያዕቆብ ከዚያም በኋላ ደግሞ ሐዋርያት፣ ከዚያም ሰማዕታት፣ ከዚያም ጻድቃን። እኔ ካቃተኝ ኃጢአት ካሸነፈኝ ስጋዬ እምቢ ካለኝ ንስሐ እገባለሁ እንጂ ኃጢአቴን ሕግ አድርጌ አላመጣው። የሚያዋጣን የጻድቃን ጎዳና ነው። የውሸት ጎዳና ያዋጣን ነው። አብርሃም ባገኘበት ክርስቶስ ይገኛል። ጳውሎስ በሄደበት ይገኛል።
ኧረ ልፋት አይደለም፣ ስግደት አይደለም፣ ጾም አይደለም፣ ዋሻ መግባት አይደለም፣ ምን አይደለም። እንዴ ማን ነው ያለ እንደሱ? ቅዱስ ጳውሎስ ክርስቶስን ሲያገለግለው ምንድን ነበር? ብዙ ጊዜ መብል በማጣት እንቅልፍ በማጣት ብዙ ጊዜ በመገረፍ ባህር ውስጥ ተጥሎ በማደር በድንጋይ በመወገር በመገረፍ በመሰቃየት በመሰደድ በመራብ ብርድ በመመታት ወዲያ ወዲህ በመንገላታት በመታሰር አብዝቶ በመጾም በራስ ፍልጠት በሆድ ቁርጠት በበሽታ በመሰቃየት ይህንን ሁሉ እያደረገ ቅዱስ ጳውሎስ አግኝቶታል። ክርስቶስ ያለ ስቃይ አይገኝም አላልኩም። ክርስቶስ ስላለልኝ ጾምና ጸሎት ስግደት ይቅርብኝ መከራ አይንካኝ ማለት ግን ኦርቶዶክሳዊ አይደለም። ጻድቁን በጻድቅ ስም እውነተኛውን እግዚአብሔር በእውነተኛ ሕይወት ያገለገሉት ያገኙታል። በእውነተኛ ሕይወት ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ የእግዚአብሔር ቤተሰቦች አሁን ዛሬ የጻድቁ የአቡነ ገብረ መንፈስ ቅዱስ መታሰቢያ ነው አይደለም? ለምንድን ነው የአቡነ ገብረ መንፈስ ቅዱስን መታሰቢያ የምናከብረው? አቡነ ገብረ መንፈስ ቅዱስ ምንድን ናቸው? ጻድቅ ባሉ። ጻድቅ ማለት ምን ማለት ነው? አቤት እውነተኛ ማለት ነው። እውነተኛ ማለት በሮሜ መልእክት ላይ ጻድቅ የለም አንድም እንኳን ጻድቅ የለም የሚል ጥቅስ እየጠቀሱ የሚከራከሯቸው ሰዎች ታገኛላችሁ። ጻድቅ የለም፣ ሁሉም በድለዋል፣ ሁሉም ረክሰዋል፣ ሁሉንም ከሰናቸዋል፣ ጉልበታቸው እንደተከፈተ መቃብር ነው ይላል። ጻድቅ የለም ይላል። ስለዚህ ጻድቃን የሚባል ነገር የለም ይሏቸዋል። ጻድቅማ አለ እንጂ ጻድቅ የለም። ኖህ ጻድቅ ነበር፣ ሄኖክ ጻድቅ ነበር ይላል ቅዱስ ጳውሎስ ራሱ መልሶ ደግሞ። አብርሃም በስራው ጸደቀ ማለት እኮ ጻድቅ ነው ማለት ነው። አብርሃም በእምነቱ ጸደቀ ማለት አብርሃም ጻድቅ ነው ማለት ነው። ጻድቅ የለም ያለበት ምክንያት ክርስቶስ ተወልዶ እንዲያድነን ምንም ሰው አልነበረም። አዳምን ለማዳን የበቃ ጽድቅ ያለው አልነበረም። ሁሉም እርግማን ነበረባቸው ለማለት ነው እንጂ ደግ ሰው የለም፣ ጻድቅ እውነተኛ ሰው የለም ማለት አይደለም። ጻድቃን ነበሩ። ስለዚህ እግዚአብሔር ጻድቅ ነው። በጻድቃን መንገድ የሄዱ ሰዎች እግዚአብሔርን ያገለግሉታል። ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ላይ ጻድቃንን ሁሉ የዘረዘረልን በእነሱ መንገድ እግዚአብሔርን እንከተለው ለማለት ነው። ወብነ ሰማይት ዘአውዱነ ከመ ደመና፣ እንደ ደመና የሚከቡን እነዚህ ምስክሮች አሉን። እነዚህ ምስክሮች አቁመን ወንትነ ለፍጹም መላክነ፣ የእምነታችንን አበጋዝ ክርስቶስን እንከተለው። ዕብራውያን ምዕራፍ 12 ላይ እነዚህ ምስክሮች አቁመን የእምነታችን ራስ ክርስቶስን እንከተለው። እነማንን ምስክር አቁመን? መንገድ የጠፋው ሰው ፖል እያየ መብራት እያየ ምልክት እያየ ዛፍ እያየ ወንዝ እያየ እንደሚከተለው ክርስቶስን ስንከተል የምናያቸው የመንገድ ምልክቶቻችን እና አቡነ ገብረ መንፈስ ቅዱስ ናቸው። መንገድ የሚያሳዩን ምሕረት እንደማን ነው ተብለን ብንጠየቅ ጌታ የሚራሩ ብፁዓን ናቸው ብሎናል። የሚራሩ ብፁዓን ናቸው። መራራት እንደማን ነው ብንል እንደ ገብረ መንፈስ ቅዱስ፣ እንደ ገብረ መንፈስ ቅዱስ። ለምን የሚራሩ? ለአንበሳ የሚራሩ፣ ለነብር የሚራሩ። ጻድቅ ይትራራ ላይ ለነፍሰ እንስሳሁ። ጻድቅ ሰው ለእንስሳ እንኳን ያዝናል ይላል ሰሎሞን። እንደ ገብረ መንፈስ ቅዱስ እግዚአብሔር ስሳ ነብርና ስሳ አንበሳ ያጅብሃል ሲላቸው ጌታዬ ምን አበላቸዋለሁ? ምን አበላቸዋለሁ? የእግርህን ትቢያ ልሰው ይኖራሉ። ለምን የሚያዝኑ? ለአንበሳ ለነብር የሚያዝኑ፣ ለቆሙባት ምድር የሚያዝኑ፣ ለቆሙባት ምድር። ጻድቁ አቡነ ገብረ መንፈስ ቅዱስ ልብስ የላቸውም። ክርስቶስን በፍጹም ልባቸው የተከተሉት ነው። እግዚአብሔርን በፍጹም ኃይል፣ በፍጹም ልብ፣ በፍጹም ሕሊና፣ በፍጹም ሰውነት ውደደው። በፍጹም ሕሊና ማለት ሕሊና ዘወር ሳይል እኮ ነው። ዘወር ሳይል ዓይናቸውን ሊጠጣ አሞራ ሲመጣ እንደዚህ አድርገው በእጃቸው ያላስወገዱት ለምን ይመስላችኋል? ሕሊናቸው እግዚአብሔርን ከማሰብ እንዳያቋርጥ እኮ ነው።
በፍጹም ሕሊናቸው የወደዱት ያለ ልብስ በፍጹም ሰውነታቸው ጌታዬ ኢየሱስ ክርስቶስ ለእኔ ስትል በጥፊ ተመታ፣ እኔን ይምቱኝ ጌታዬ። ጉንጫቸውን በድንጋይ እየመቱ መከራውን ለመሳተፍ እየተደበደቡ በሰንሰለት ሰውነታቸውን እያሰሩ እኔን ይቸንክሩኝ ጌታዬ እያሉ ያሰቡን ሲራሩ ለምድር የሚያዝኑላት ክርስቶስን በፍጹም ልባቸው ስለተከተሉ እናቱን፣ አባቱን፣ ወንድሙን፣ ልጆቹን ለእኔ ሲል የተወ 100 እጥፍ ይቀበላል አላለም ጌታ ብሏል። አዲያ አቡነ ገብረ መንፈስ ቅዱስ ስንት እናት አላቸው? አንዲት። ስንት አባት አላቸው? አንድ። ዘመድ ይኖራቸው 10 15። ግን ጻድቁ አቡነ ገብረ መንፈስ ቅዱስ ቤተሰቡን ጥለው ክርስቶስን ስለተከተሉት ምርሃኒ ጊዜው ፍኖተ ከንተ ባቲ አህጉር መንገድህን ምራኝ እያሉ ከግብፅ ኢትዮጵያ ተንከራተው ስለተከተሉት እግዚአብሔር 100 እጥፍ መላእክት ገብረ መንፈስ ቅዱስን እንዲጠብቋቸው አደረገ። ስለዚህ ምድረ በዳ ላይ ሲኖሩ ልብስ ስላልነበራቸው የቆሙበት ቦታ ላይ ዝናብ አይዘንብ ነበር እና ዝናብ ስለማይዘንብ አይ ምድሪቱን በኃጢአት ያስጠማዋት ብለው ሸሻ ይሉላታል። ከዚያ በኋላ ምድሪቱ ትጠጣለች። ኢትዮጵያ ለምድር የሚያዝኑ ሰዎች የነበሩባት ሀገር ናት። ዛሬ ደግሞ ለሰው የሚያዝንም ጠፋ። ርኅራኄን የሚያስተምሩን የወንጌል መንገድ መሪዎች ክርስቶስን መከተል እንደማን ነው? እንደ ገብረ መንፈስ ቅዱስ ነው። ሌት ተቀን እየጸለዩ ጌታ ኢየሱስ ክርስቶስ የምትርበኝ አንተ ነህ፣ የምትጠማኝ አንተ ነህ፣ እንጀራ ለምኔ፣ አባቴ አንተ ነህ፣ እናቴ አንተ ነህ፣ ሀገሬ አንተ ነህ፣ መኖሪያ አንተ ነህ፣ ልብስ አንተ ነህ፣ ልብስ ለምኔ ጌታዬ ብለው የሚከተሉት ማምለክ እንደ ገብረ መንፈስ ቅዱስ፣ መኖር እንደ ገብረ መንፈስ ቅዱስ፣ ንጹህ መሆን እንደ ገብረ መንፈስ ቅዱስ፣ ምስጋና የማይፈልጉ ገብረ መንፈስ ቅዱስ፣ ድውይ ፈውሰው እንዳይታወቅባቸው የሚሸሹት ትሕትና እንደ ገብረ መንፈስ ቅዱስ። እንደዚህ አድርጎ እንደ ገብረ መንፈስ ቅዱስ የተከተለው ጌታ ምን ብሎ ነበረ? ራሱን ለባልንጀራው አሳልፎ ከመስጠት በላይ ከዚህ የሚበልጥ ፍቅር የለም አለ። የማቴዎስ ወንጌል ምዕራፍ 15 ራሱን ለባልንጀራው አሳልፎ ከሚሰጥ ሰው በላይ ፍቅር የለም፣ ይሄ ሰው እኔን ይመስለኛል አለ። ታዲያሳ አቡነ ገብረ መንፈስ ቅዱስ ኢትዮጵያ ውስጥ መጡና ምን አሉ? የኢትዮጵያን ሰዎች ካልማርክልኝ አልወጣም ባህር ውስጥ። ፍቅር እንደማን ነው? እንደ ገብረ መንፈስ ቅዱስ። አገር ካልማርክልኝ አልወጣም የሚሉ ፍቅር እንደ ገብረ መንፈስ ቅዱስ፣ ጾም እንደ ገብረ መንፈስ ቅዱስ፣ ትሕትና እንደ ገብረ መንፈስ ቅዱስ፣ ራስን ባዶ ማድረግ እንደ ገብረ መንፈስ ቅዱስ፣ እግዚአብሔርን ማገልገል እንደ ገብረ መንፈስ ቅዱስ፣ ሳያዩ ማመን እንደ ገብረ መንፈስ ቅዱስ። አብርሃምን በሰው አምሳል የተገለጠ አምላክ 3 ሽማግሌ ሆኖ ተገልጦላቸዋል ለገብረ መንፈስ ቅዱስ። እባክህ አንተ ሽማግሌው ዘለን ቢሉ በትሕትና አዝለው የሚጓዙ ሰው የማይመርጡት ትሑት ገብረ መንፈስ ቅዱስ ናቸው። ክርስቶስን እንደ ገብረ መንፈስ ቅዱስ የተከተለ ሰው የገብረ መንፈስ ቅዱስን ዋጋ ያገኛል። እስቲ በሉ ክርስቶስን በሉ። በገብረ መንፈስ ቅዱስ መንገድ ያገለገለ የገብረ መንፈስ ቅዱስን ዋጋ ምን ይላል? ያገኛል። የመጨረሻው ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ነቢይን በነቢይ ስም ማለት ምን ማለት ይመስላችኋል? አሁን ደግሞ ነቢያትን ጻድቃንን በክርስቶስ ስም የተቀበሉ እስኪ በሉ ነቢያትን በሉ ጻድቃንን በክርስቶስ ስም የተቀበለ ጌታችን ኢየሱስ ክርስቶስ ነቢይ ተብሎ ሲጠራ ሁሉን አዋቂ ማለት ነው። ነቢያት ነቢይ ተብሎ ሲጠሩ ደግሞ መምህራን ማለት ነው። የተለያየ ትርጉም ነው ያላቸው። እሱ ሁሉን ስለሚያውቅ ነው ነቢይ ይባላል። ክርስቶስ ጻድቃንን በክርስቶስ ስም የተቀበለ ሰው የጻድቃንን ዋጋ ክርስቶስ የሚያወርሳትን ዋጋ ያገኛል። ጻድቃንን በክርስቶስ ስም ገብረ መንፈስ ቅዱስን የማገለግላቸው ለምንድን ነው? የማን ተላላኪ ናቸው ብዬ ነው? የክርስቶስ ብዬ እና እንግዲህ ምን ይገርም ማከብራቸው ገብረ መንፈስ ቅዱስ አምላክ እንላለን፣ ተናገሩላችሁ። ፈጣሪ እንላለን፣ እናመልካለን፣ አናመልክም። ገብረ መንፈስ ቅዱስ የክርስቶስ ለባሴ ክርስቶስ ክርስቶስን የለበሱ እዚህ ማቴዎስ ወንጌል ምዕራፍ 10 ላይ ምን አለ? እናንተን የተቀበለ እኔን ይቀበላል። ለምን? ጻድቃን ማለት ክርስቶስን የለበሱ ማለት ነው። እንዲህ አላለንም ቅድም?
ማቴዎስ ወንጌል ምዕራፍ 10 ቁጥር 24 ጀምሮ የኔ ሊሆን የሚፈልግ ሰው ካለ ራሱን ይካድ። ራሱን ይካድ ማለት ለራሱ መኖር ያቁም። ሰው የራሱን ፈቃድ ሲጨርስ እግዚአብሔር በሱ ላይ ያድራል። እግዚአብሔርን ሲለብስ አሁን አለ ቅዱስ ጳውሎስ አንሰ ያለኩ ወበሕይወተ ክርስቶስ አለኩ ገላትያ ምዕራፍ 2 ቁጥር 20 ላይ እኔ አሁን በሕይወት የለውም በእኔ የሚኖረው ክርስቶስ ነው ይላል። እኔ ሙቻለሁ በእኔ የሚኖር ክርስቶስ ነው። ጻድቃን የራሳቸውን ፈቃድ ሲገሉት የክርስቶስ ፈቃድ በእነሱ መኖር ይጀምራል። አሁን የጻድቃን የአቡነ ገብረ መንፈስ ቅዱስ የአቡነ ተክለ ሃይማኖትን በዓል ስናከብር ክርስቶስን ለብሰው ወደኛ ስለሚመጡ ነው። ክርስቶስን ለብሰው ወደኛ ይመጣሉ። በብሉይ ኪዳን ታቦት ሲመጣ እግዚአብሔር በታቦቱ ላይ ይመጣ እንደነበረ ዛሬ ደግሞ ታቦት ሆነው የሚመጡት እነዚህ ጻድቃን ናቸው። ስንጠራቸው ክርስቶስን ለብሰው ነው የሚመጡት፣ እርቃናቸውን አይደሉም። የገላትያ መልእክት ምዕራፍ 3 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። እነዚህ ቅዱሳን ጽድቅ እየሰሩ ክርስቶስን ለብሰው ስለሚያበሩ ገብረ መንፈስ ቅዱስ ስል የሚመጣ በሳቸው ላይ አድሮ መድኃኔዓለም ነው። ተክለ ሃይማኖት ስል ለብሰውት የሚመጡ ክርስቶስን የክርስቶስን አገልግለው የሞቱ ኧረ ጎበዝ! በመጽሐፍ ቅዱስ እንኳን እግዚአብሔርን ያገለገለ ሰው እግዚአብሔርን ያገለገለ ዕቃ ክብር አለው። እግዚአብሔርን ያገለገሉ ናቸው እነዚህ። ለዕቃ ቤት ዕቃውን ተጠንቅቀው አኑረውታል። ሙሴን መጫሪያውን አኑረው ገሉን አኑረው ድስቱን ኩስኩስቱን ጭልፋውን በተከበረ ቦታ አኑረው ብሎታል። እነዚህ እግዚአብሔርን የተሸከሙ ምርጥ ዕቃዎች ናቸው። እነዚህን ስናከብር እግዚአብሔርን እናከብራለን። በመጨረሻ የምነግራችሁ ሌላ ብናጣ ቀዝቃዛ ውሃ ስለ አምላከ ገብረ መንፈስ ቅዱስ ስለ አምላከ ተክለ ሃይማኖት ብለን እንሰጣለን። ለምንድን ነው ቀዝቃዛ ውሃ አለን ጌታ? ቀዝቃዛ ውሃ አለን ማር ስጡ ቢለንስ ስንቱ ማር ያገኛል? ፍሪ ባረዱ ቢለንስ ስንቱ ፍሪዳ ያገኛል? ወርቅ ስጡ ቢለንስ ስንቱ ወርቅ ያገኛል? ብር ስጡ ቢለንስ ስንቱ ብር ያገኛል? ግን ቀዝቃዛ ውሃ ድሃም ያገኛል። ክርስቶስ ሰውን ለመማር ሰው እስካለው ዝቅተኛ ሀብት ድረስ ይወርዳል ማለት ነው ትርጉሙ። ቀዝቃዛ ውሃ የሰጠ ማለት ሰው ያለውን ምንም ነገር ለእግዚአብሔር ይዞት ከመጣ መንግስቱን ይወርሳል። መንግስተ ሰማያት ባለን ነገር የምንወርሳት ናት። ባዶችንን የምንወርሳት አለን። ውሃ ሽታ የለው ባዶ የሆነ ህይወቱን ይዞ እንኳ ቢሆን የመጣ የጻድቁ የገብረ መንፈስ ቅዱስ አምላክ እርዳኝ ብሎ የመጣ ሰው እንደ ውሃ ባዶ ቢሆን እንኳን መዓዛ ባይኖረው እንኳን መንግስቱን ይወርሳል። መጨረሻው ትርጉም ግን ቅዱስ ቄርሎስ እንደተረጎመው ሰው ዓይንና ጆሮውን እጅና እግሩን ቆራርጦ እንኳን በሰማዕትነት መከራ ቢከፍል በመንግስተ ሰማያት ከሚያገኘው ዋጋ አንጻር አይዟችሁ መከራችን ሁሉ ቀዝቃዛ ውሃ ነው። መንግስተ ሰማያት የምናገኘው ክብር ብዙ ነው። ጊዮርጊስ ከሁለት ቢፈለጥ ዓይኑን ቢያወጣ በመንኮራኩር ቢፈጭ እንኳን ከመንግስተ ሰማያት አንጻር እንኳን የኛ መከራ የሱን መከራ ቀዝቃዛ ውሃ እንደመስጠት ነው ማለት ነው። ትንሽ ነገር ሰጥተን ትልቁን መንግስተ ሰማያት ሊያወርሰን ለድህነት ምክንያት የሚፈልግልን ቸር አምላክ ኢየሱስ ክርስቶስ ለሱ ለባሕርይ አባቱ ለአብ ለባሕርይ ሕይወቱ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ ክብር ምስጋና ይሁን። አሜን። ይቆየን።